ዝም ብለን አባቱ ሳይታወቅ ልጁ የሚወለድ ከሆነ በወጣም በገባን ቁጥር ሰፈርተኛው ስም ሊያወጣል ይችላል። እሱስ ልክ ነህ። የዚህ ሁሉ ሚስጥር እንግዲህ ቁልፉ ያለው እሷ ጋር። እሷ ትምጣና ራሷ ትፍታው። ነይ ይቁጭ። አንላቀቅ። ሰላም ከማን እንዳረገዘች የልጇ አባት ማን እንደሆነ ለመጨረሻ ጊዜ ጠይቀዋት ነበር። ሰላም እውነቱን ተናግራም ነበር። አቢጌል ናታንን አስክራ አብራ ተኝታ ለማርገዝ ያሰበችው እቅድ አልተሳካም ነበር። ሰላም ጤና ይስጥልን ውድና የተከበራችሁ የዚህ ቻናል ቤተሰቦች በያላችሁበት ምድር ጫፍ ሰላምታችን ይድረሳችሁ። እንደምን ሰንብታችኋል? እንኳን ወደዚህ ቻናል በደህና መጣችሁ እያልኩ በዛሬ ቪዲዮ የዳጣ ድራማን ነው ይዤ የመጣሁት። ቪዲዮን እስከ ማብቂያው እንድታዩ በአክብሮት ጋበዝኩ። ለቻናሉም አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ አክብሮታዊ ግብዣይን አቀረብኩ። ወይዘሮ ማርቲ ከቅርብ ጊዜ ወዲህ ከአቤጌል ልጇ ከሰማችው ወሬ የተነሳ ጥርጣሬ ልቧ ስላደረም እናም የሰፈሩ ሰው ያው ሰላም ያረገዘችው ከቤቱ ሊሆን ይችላል፣ ለዛም ነው ዝም ያሉት፣ የዋህ በመሆኗም ነው በሚል የተለያየ ወሬ ስለደረሳት ሰላም የልጇ አባት ማን እንደሆነ ለምንድን ነው የማትናገር? እንጠይቃታለን፣ እውነቱን ታውጣ ሲሉ ወስነው ነበርና ወይዘሮ ማርቲ ብቻ ሳይሆን ያው አቶ ደረጀም ይህንን ወሬ ከሰማ በኋላ ያው ራሱ መጠርጠሩም አሳስቦት እናም አሳፍሮትም ያው በወጣን በገባን ቁጥር መጠቋቋሚያ መሆን የለብንም ትናገር በሚል ወስነው እንግዲህ ጠርተዋትም ነበር። ሰላምም እንግዲህ ለምን እንደጠሯት አላወቀችም። ያው ቀርባ ተቀምጣም ነበር አብራቸው። ዛሬ አንላቀቅም እውነቱን ታወጫለች ሲሏትም ነበር። ሰላምም ይህንን ጥያቄ ይጠይቁኛል ብላ ባታስብም ነገር ግን አሁን ያው አፋጠው ስለጠየቋት ያው እንደ ወትሮ የነገረቻቸውን ነው የምትነግራቸው። አሁን ላይ ደርሶ የልጇ አባት ማን መሆኑን እውነቱ እንግዲህ እሷ ጋ ነው ያለው። ወይዘሮ ማርቲ እንዳለችውም እውነቱ በእሷ እና በፈጣሪዋ ዘንድ ነው ያለው። ከእሷና ከፈጣሪ ውጭ እንግዲህ ይህንን እውነት ይህንን ሚስጥር ማንም አያውቅም። ይህንንም እንግዲህ ከራሷ ውጪ ማንም እንዳያውቅ እስከምትሞት ድረስ ሚስጥር አድርጋ እንደምታስቀምጠው ለፈጣሪዋ ስትናዘዝ እንደነበር ከዚህ ቀደም ተመልክተንም ነበር። ያው አሁን ደርሶ ቢያፋጥጧትም ይህንን እውነት እንግዲህ አውጥታ ልትናገር እንደማስችል ነው። እናም አቶ ደረጀም ሲናገር እንደነበረው ዲኤንኤ ተመርምሮም ቢሆን ነፃነት ይታወጅ እያለ ነው። እንግዲህ እሱ ከራሱ የተረገዘው ልጅ ከሱ መሆኑን አላወቀም። ነገር ግን ራሱን ነፃ አድርጎ ስለሚያስብ ያው እሱ እያወቀ የሆነ ነገር ስለሌለ እሱ በሰከረ ጊዜ ያው እሷ አብረው ተገናኝተው እንዳረገዘች ነው ፈልጋ አድርጋ። እናም ይህንን ሁሉ ጉድ ሚስጥር እንግዲህ አቶ ደረጀም ስለማያውቅ ዲኤንኤ ተመርምሮም ቢሆን ንጽህናችን ይታወቅ፣ በሰፈር በአካባቢ ውስጥ ለምን መጠቋቋሚያ እንሆናለን? እኔ አሁን ላይ ይልቁንስ እየተሳቀቅኩ ነው ሲል እንግዲህ ዲኤንኤ የሚለውን ሀሳብ ከአንደበቱ አውጥቷል። ያው እሱ ነፃ ነኝ ብሎ ነው ይህንን ሊል የቻለው። እስከ ዲኤንኤ ደረጃ እንግዲህ አስገድደዋት ካልሆነ በስተቀር ሰላም ለዛም ተላልፋ ራሷን እንትን ብላ እውነቱ እንዲወጣ የምታደርግ አይደለችም። ምክንያቱም ይህ ሚስጥር ነው ብላ ቃል በፈጣሪ ፊት የገባችው ስለሆነ በእርግጥም እግዚአብሔር መሀሪ ነው። እንግዲህ ንስሐ ብትገባ ሊምራትም ይችላል። ይህንን ቃል እስከ ሞት ድረስ አልናገርም ለማንም ብትልም ነገር ግን እግዚአብሔር መሀሪ ነውና እንደ ሰው አይደለምና ሊምራት ይችላል። ይህ ደግሞ የልጇ አባት ማን መሆኑን ማሳወቋ ግን በዋናነት ይህንን ቤተሰብ የተከበረ ቤተሰብን እንግዲህ የሚያፈርስ ነገር ነው። ቤተሰብን ትዳሩን የሚያናጋ በጣም ታላቅ ሚስጥር ነው። ስለሆነም አሁን ላይ ልትናገር በጭራሽ የማትችለው ነገር ነው። ምክንያቱም ለእሷ ብቻ ሳይሆን ለዚህ ቤተሰብም በጣም የምታስብ ሰው ስለሆነች ምንም ቢሆን ብዙ ጊዜያትን ከነሱ ጋር ቆይታለች፣ ብዙ ጊዜን አሳልፋለች። እጅግ መልካም የሆኑላት ሰዎች ናቸው። ከዛም የተነሳ እንግዲህ ይህንን ሚስጥር እንደምትጠብቅ ነው። እስከ ዛሬም ድረስ እንኳን 20 ምናምን ዓመት 19 ዓመት ልጇን በመጠበቅም ይህን ሚስጥር ጠብቃለች። እንደገና ደግሞ ይህን እሷን ብቻ የምታውቀውን ሚስጥር ጭምር እንደዛ ጊዜው ደርሶ እስከሚወጣ ድረስ
አሁን ላይ እንግዲህ ላለው ለትዳሩ ደህንነትና ለራሷም ስትል ሌላ ከዚህ ቀድሞ መውጣት ያለበት ነገር ስላለ እንግዲህ እስከዛ እንደምታዘገየው ነው። ነገር ግን ይህስ ቤተሰብ የሰፈሩ ሰው መጠቋቋሚያ መሆናቸውስ በምን ምክንያት ወይም በምን የተነሳ ነፃ ሊወጡ ይችሉ ይሆናል የሚለውን በአጠቃላይ እንግዲህ በቀጣይ ክፍል የምናይ ነው የሚሆነው። በሌላ በኩል አቤጌል እንግዲህ ናታንን አስክራ እንደዛተችውም እንዳሰበችውም አስክራ ከሱ ጋር ተኝታን ለማርገዝ ከዛ በኋላ ሳይወድ በግድ ያገባኛል የሚል ሀሳብ ላይ ራሷ እንግዲህ ድምዳሜ ላይ ደርሳ ያው ለእናቷን በእርግጥ እንደው ደፍራ ተናግራ ነበር ባረግዝ ያገባኛል አይደል ስትል። እናቷ ግን ይህንን ስትሰማ እጅግ አውግዛት በጣምም ተናዳባት ነበር። እንዴት እንደዚህ አይነት አጸያፊ ነገር ትናገራለች ስትል። ሆኖም ግን አቤጌል መናገር ብቻ አይደለም በተግባርም አድርጋ እንግዲህ አብራ ከናታን ጋር ለመተኛት አስባ ነበር። ያው አልተሳካም። ስካሩ እንግዲህ ኦቨር ሆኖበት ራሱንም እስኪስት አይነት ነገር ነው። በጣም እስኪያመው እስኪደካክም ድረስ ነው የሆነው እና በዛም ሂደት ውስጥ ሆኖ ያው እሱ ስለ ዳጣ አንዳንድ ሚስጥር ስለ አባት የነገረችውን ሊነግራትም እያለ ያው ሆድ ያባውን ምን ያወጣዋል እንደሚባለው አቤጌልም ብላ እንዳለችው ሊነግራት እያለም ሲል እንግዲህ አቅቶት በዛው እንደደካከመ ነው። በዛ ሂደት ላይ እያለች ዳጣን ወይዘሮ ሰላም ልካት እዛው ናታን ክፍል ስትመጣ እንግዲህ በዛ ሂደት ላይ ስታይ እጅግ ተደናግጣም ነበር። ያው የአቤጌልን ተንኮል ስለምታውቅ ናታንን ደግሞ ስለምታምነው የአቤጌል ተንኮል እንደሆነ ስላወቀችም ስትጠይቃት ያው አቤጌል እንግዲህ አይኗን በጨው ታጥባ ምንም እንዳላደረገች በድፍረት ስትመልስላት የዚህ ጊዜው ያው ዳጣ ወደ መኝታ ክፍላቸው ሄዳለ ወይዘሮ ማርታ ነግራ ቻኩላ ጠርታትም መተው አይተውት ነበር። ያ ወይዘሮ ማርቲም የልጇን ተንኮል ነገረ ስራዋን ሁሉ ስለምታውቅ ቀን ላይም ደግሞ የተናገረቻት ነገር ስላለ ከአንቺ ጋር እንነጋገራለን በስፋት ነው ያለቻት። ምክንያቱም የእሷ ስራ የእሷ ተግባር እንደሆነ ነው። ነገር ግን እዛ ጋር አቤጌል በጣም በሚገርም ሁኔታ በቃ ውሸትን በመዋሸት በማስመሰል እጅግ የተካነች ሰው ስለሆነች ነገሩን ከሷ አሳልፋለ ዳጣ እንዳደረገች ስትናገርም ነበር እና በጣም ይገርማል። እንግዲህ ራሷ በዚህ ልክ ተዳፍራ ይሄን ነገር አድርጋ ነገሩ አልተሳካላትም። ሆኖም ግን የራሷን ጥፋት በዳጣ ላይ ስትደፈድፍ ነበር። እናም ናታንም እንግዲህ ማልዶ ያው እንደምንም ብሎ ተነስቶ አገግሞ ነበር ከስካሩም። ያው ውስጡ ትንሽ የጠጥቶም እንደማያውቅ ሰው ስለሆነ ትንሽ እንትን ቢለውም ማለት ነው። ሆኖም ግን ናታን ማልዶም ሁሌም ማየት የሚፈልገው ዳጣን ነውና የሚወዳት የሚያፈቅራትም እሷን ነውና እና አግኝቷትም እንደ ወትሮ አብረው እዛው ግቢ ውስጥ ሲያሳልፉ ሲወያዩም ነበር። እንግዲህ ፍቅራቸውም እነሱም ገደብ አላበጁለትም። እዛው በግቢ ውስጥ በመገናኘት በማውራት በመሳሳም እንደዚህ የሚያደርጉት ነገር እንግዲህ በዘለቄታው ተሸፍኖ ወይ ተደብቆ ሳይታወቅ እንደማይቀር ነው ካልተጠነቀቁ በስተቀር። በተለይ ደግሞ ከአቤጌል እይታ መቼም አያመልጡም። በዚህም ሄዱ በዛ በተለያየ አቅጣጫ አቤጌል እያየቻቸው ነው። ያው ለመረጃ የሚሆናትን ነገር አሁን በእርግጠኝነት ከነሱ የምትፈልገው የሆነ ነገር ሲያደርጉ አይታ ቀርጻ ለማሳየት ነው። እሷም እንግዲህ ያው በተለያየ አጋጣሚ ግን እያየቻቸው እነሱም እያመለጡ ምን እያሉ የዋሿትም እንደዛ ነው እንጂ እና ይህንን ጥንቃቄ አልባ ግንኙነታቸውን ከቀጠሉ እንግዲህ ያው ቤተሰቡም ሁሉ እንደሚያውቅ ነው ግንኙነታቸውን። ናታን እንግዲህ ምንም ሰው ይሁን ምንም ይወቁ ማንም ይወቅ እንጂ እኔ አልተውሽም አንቺስ ምናምን ይላል እንጂ የሆነ ነገር ሲከሰት ፈሪ ነው፣ ተዳፍሮ የሚጋፈጥ አይደለም። ይልቁንስ ዳጣ ዘዴኛ ከመሆኗ የተነሳ አንዳንድ ነገሮችን ፈጥራ የተከሰተውን ነገር የተፈጠረውን ነገር ለማምለጥ የምታደርገው ጥበብ በጣም የተሳካ ነው። ናታን ግን ወይ በዝምታ ያልፋል ወይ እውነቱን ተናግሮ የእሱ ገጸ ባህሪውም እንደዛ ነው እና ዳጣ ግን በጣም ጎበዝ ናት። በሌላ በኩል ወይዘሮ ሰላም እንግዲህ ለልጇ ለዳጣ ካወቀቻት ጊዜ ጀምሮ እንክብካቤዋን አብዝታለች። እናም በቤት ያለው ሰው ይታዘበኛል እንኳን ብላ ሳታስብ ሳትጠነቀቅ አብልጣ ለዳጣ ማሰብ በቃ መንከባከብ ጨምራለች። ይህንን ደግሞ አቤጌልም አስተውላ ለእናቷም ክስ ስታቀርብ ነበር።
እናቷ ወይዘሮ ማርቲ ግን የዋህነቷ እጅግ የበዛ ስለሆነ እምነትም በብዛት በቃ በሰው ላይ ስላላት እንግዲህ ከቆይታዋም የተነሳ ምንም አይደል ምንም በቃ እንደዚህ ቅናትም ምንም የለባትም ክፋትም የሌለባት ሰው ናት እና ይልቁንስ አቤጌልን እየተቆጣቻት እንደዛ እንዳትል እያደረገች ታልፋለች እንጂ ምንም ለምን እንደዚህ አደረግሽ ብላም እስካሁን ምንም አላለቻትም። እንግዲህ በቀጣይስ ምን ይፈጠር ይሆን በዚህ ላይ የሚለውን በቀጣይ ክፍሎች ነው የምናይ የሚሆነው። እናም በአጠቃላይ በዚህ ቪዲዮ ያዘጋጀሁት ይህን ይመስላል። ስለተከታተላችሁ ከልብ እያመሰገንኩ በዚሁ ተሰናበትኳችሁ። በያላችሁበት ቸር ቆዩ።